እንደ ባህላችን ልጃችሁ ለልጃችን ብለው አንድ ቤት የሄዱ ሰዎች የገጠማቸውን ታሪክ ላጫውታችሁ። አንድ ቤት ገብተው ልጃችሁን ለልጃችን ብለው ከጠየቁ በኋላ አባት ቁጭ በሉ የመጣችሁበትን ጉዳይ ያውቃሉ። የቆሙት ሽማግሌዎች ግን በባህላችን ሀሳባችንን እንኳን ሳንናገር እንዴት እንቀመጣለን ሲሉ ሀሳባችሁን አውቀዋለሁ፣ ቁጭ በሉና እንጮት ይላሉ። እሺ ብለው ደንግጠው እነዚህም ሽማግሌዎች በአባትየው ሀሳብ ተስማምተው ቁጭ ይላሉ። አባትየው አንድ ታሪክ እስቲ ልንገራችሁ፣ ከዚህ ታሪክ ብዙ ነገር ትማራላችሁ ብለው ጀመሩ ታሪካቸው። አባቴ በልጅነቴ ነበር የሞተብኝ ሲል ምን ነው ተገሎ ነው እንዴ ሲሉ ሽማግሌዎቹ ቆይ አትቸኩሉ ይነግራችኋል። በጃንሆይ ጊዜ በስም የሚመሳሰል ልክ እንደ አባቴ ስሙም የአያቱም ስም አንድ አይነት የሆነ ሰው ገድሎ ተሰውሮ ነበር። አባቴ ስሙ ከዛ ሰው ጋር ስለሚመሳሰል በንጉሱ ፊት እጁንም እግሩንም ታስሮ ተንበርክኮ ነበር። የገዳይ ቤተሰቦች ልጃችንን የገደለብን ይህ ሰው ነው፣ መረጃም አለን ምስክሮችም አለን ይላሉ። እናቴ በጀርባዋ እኔን አዝላኝ ነበር። ከዛ ብዙ ትማጸን ነበር። ስሙ አንድ አይነት ስለሆነ ነው እንጂ በመልክ የማይመሳሰሉ ግን ወንጀል የሰራው አባቴ ነው ተብሎ በንጉሱ ፊት ተንበርክኮ ነበር። እናቴ እጅግ ትለምናለች። ንጉስንም በሰው መሃል ሮጣ እግራቸው ስር ተንበርክካ ባኮትን ጊዜ ወስደው ከፈለጉ ዕድሜ ልክ አስረው ብቻ አይግደሉት ባኮትን ብላ ትጠይቅ ነበር ደጋግማ። ንጉስ ግን በዚህ ሁሉ ምስክር በዚህ ሁሉ የፖሊሶች መረጃ እንዴት አድርጌ ልልቀቀው፣ እንዴት አድርጌ ልተወው ብሎ መለሱላት። እሷ ግን በጣም ለመነች፣ ደጋግማ ጠየቀቻቸው። እኔም በጀርባዋ ላይ ሆኜ አለቅስ ነበር። አይቻልም፣ የሁሉ ሰው የፈረደበትን ሰው እኔ ሀሳብ ልቀይር የምችልበት መንገድ ምንም የለም። ስለዚህ ደም ያፈሰሰ ደም ይፈሳል፣ የሰረቀ እጁ ይቆረጣል በሚለው ህግ ምንም ላደርግሽ አልችልም። የአባቴ ቤተሰቦች ያለቅሳሉ፣ እናቴ ታለቅሳለች፣ እኔ በጀርባዋ ላይ ሆኜ አለቅሳለሁ። ጃንሆይም የሞት ፍርዱን አጸደቁ። ሁላችንም ተስፋ ቆርጠን የአባቴን ሞት እየተጠባበቀን ባለንበት ሰዓት ላይ ፈጥኖ ደራሽ ወደሚባለው ቦታ አባቴ ሊገደል ወደዛ ተወሰደ። 4ኛ ክፍለ ጦር ወደሚባለው ቦታ አባቴ ሊገደል ተወሰደ። እናቴም ተስፋ ቆረጠች። የአባቴን ቤተሰቦች ተስፋ ቆርጠው በሐዘን ወደ ቤታችን ተመለሰ። ግን ወደ የሚሞትበት ቦታ ሄዶ የሚገሉት ሰዎች ፊቱን ሸፍነው አንበርክከውት ባሉበት ሰዓት ላይ ለጃንሆይ አንድ ስልክ ተደወለላቸው። ያ ገድሎ በአንድ ገዳም ውስጥ የተሸሸገው ሰውዬ እንደተያዘ፣ በሞት ፍርድ ሊቀጣ የተባለው ሰው ግን እሱ እንዳልሆነ እና ያን ሰው ህይወቱን አትርፈው በምትኩ ወንጀለኛ የሆነው ሰው እንዳገኙ ፖሊሶቹ ለጃንሆይ ደውለው አሳወቋቸው። ጃንሆይ እጅግ በጣም ደነገጡ። ከዛ ለፈጥኖ ደራሾች ደውለው ያን ሰው እንዳይገደል ሲናገሩ ፈጥኖ ደራሾቹ ገና ሳይደርሱ 4ኛ ክፍለ ጦር የነበሩት ገዳዮች አባቴን ገደሉት። ጃንሆይ ፈጥኖ ደራሾቹ እንደደረሱ ሲሰሙ ያ ሰው እንደተገደለ ሰሙ። በጣም አዘኑ፣ በጣም ተበሳጩ፣ በጣም በንዴት ውስጥ ሆኑ፣ ተስፋ በመቁረጥ ውስጥ ሆኑ። ምናለ ያቺ ሴት ትንሽ ታገሰ፣ ከፈለክ ዕድሜ ልክ አስረኸው መርምረህ ብታቅ ጥሩ ነው ብላ ያለችው እንዳለ ጃንሆይ ነፍሳቸውንም መንፈሳቸውን ታወቀ። ያቺ ሴት እንድትቀርብላቸው እስከ ልጃቸው ፈለጉ። እሷ ግን በህዝብ መሃል እንደምንም ተደብቃ ራሷን ቀይራ ከአካባቢው ላይ ተሰወረች። ጃንሆይ እንድትፈለግ መልእክት ቢልኩም ብትፈለግም ልትገኝ አልቻለች። ጃንሆይ ለሹማምንቶቹ እተኛለሁኝ እንጂ እንቅልፍ አይወስደኝም፣ ልጁን እንደ አባቶኛ ያሳድጋለሁ፣ እሷንም የሚያስፈልጋት ነገር እዚህ ቤተ መንግስት ውስጥ ይደረግላት፣ ካሉበት ቦታ ፈልጋችሁ አፈላልጋችሁ ትምጣልኛው። እናቴ መልኳንም አለባበሷንም ቀይራ በአንድ ገዳም ውስጥ ስራዎችን እየሰራች መኖር ጀምራ ነበር። እንደምንም አፈላልገው አገኟት። እሷ ግን ወደ ጃንሆይ ጋር መሄድ እንደማትፈልግና ያኔ ስትለምናቸው
የእሷን ልመና ማዳመጥ ባለመቻላቸው በጣም እንዳዘነችና ወደዛ መመለስ እንደማትፈልግ ነገረቻቸው። ለጃንሆይ ሲያሳውቋት በሉ ልጇን ሰርቃችሁ አምጡልኝ፣ እሷ እንኳን እምቢ ብትል ለዚህ ልጅ አባት ሆኜ የሚያስፈልገውን ነገር ሁሉ ነው ያደርግለታለሁ ብለው ተሰረቄ በቤተ መንግስት ውስጥ ነው ያደጉት ብሎ ታሪካቸው። ከዚህ ታሪክ ላይ ምን ተማራችሁ? ከዚህ ታሪክ ላይ ጃንሆይ ጥቂት ጊዜ ሰጥተው ቢያስቡ ኑሮ፣ በችኮላ ውሳኔ ባይወስኑ ኑሮ ይህም ልጅ ያለ አባት ሚስትም ደግሞ ያለ ባል ተሰደደ ነበር። አንዳንድ ጊዜ በህይወታችን ላይ ፈጥነን ለመናገር ፈጥነን ለማውራት ከመፈለጋችን አንጻር ብዙ ነገሮችን እናበላሻለን። ምንም አይነት መረጃ በህይወታችን እጃችን ላይ ቢገባ ፈጥነን ነገሮችን ለመፍረድ ወይንም ደግሞ ፈጥነን ነገሮችን ለመናገር ጊዜ መውሰድ ያስፈልገናል። ብዙዎቻችን የሰዎችን ጉድ ስናውቅ የሰዎችን ሚስጥር ስናውቅ ከበኋላው ምን ችግር እንዳለበት ሳናቅ ለማውራት ሮጠን እንወጣለን። ብዙ ጊዜ ችግር ሲያጋጥመን እንሰማለን። ሰከን ብለን ጊዜ ወስደን ሰከን ብለን ነገሮችን አሰላስለን አስበን ግን ብናደርግ ከእንደዚህ ሁሉ ችግር ውስጥ ራሳችንን ማትረፍ እንችላለን። ጃንሆይ ጊዜ ሰጥተው እድሜ ልክም አስረው ቢሆን የሚያስፈልገውን ምርመራ አድርገው ቢሆን ኑሮ ይህ ሰው በእጃቸው ባልሞተ ነበር። ካለፈም በኋላ እንቅልፍ እስከ ማጣት ደረጃ ላይ ይደርሱ ነበር። ሁላችንም በህይወታችን ላይ መረጃ የሌለንንም ነገር መረጃ ያለንንም ነገር የሰዎችን ስም ለማጥፋት የሚሆን ምንም ለማድረግ ከማድረጋችን በፊት ለደቂቃዎች ለሰዓታቶች ማሰብ ይጠበቃል። በስሜት እጃችንን ያነሳንባቸው ጉዳዮች በእስር ቤት ውስጥ ጥሎን ያውቃሉ። ብዙ ነገሮች ጊዜ ወስደን ማሰብ አለብን። በህይወታችን ውስጥ ብዙ ነገሮችን መለወጥ የምትፈልጉ ማሻሻል የምትፈልጉ ከሆነ በህይወታችሁ ውስጥ ትዕግስተኛ መሆን አለባችሁ። ከዚህ ታሪክ እንደተማራችሁ ትዕግስተኛ መሆን አለባችሁ። በህይወታችሁ ውስጥ ለራሳችሁ የጽሞና ጊዜ መውሰድ አለባችሁ። ራሳችሁን መፈተሽ አለባችሁ። ምንድነው የተሳሳቱት? ጽሞናና ጸሎት ልዩነት አላችሁ። ጽሞና የምታደርጉበት እራሳችሁ በእያንዳንዱ ነገሮች ውስጥ ያደረጋችኋቸውን ነገሮች እያሰላሰላችሁ ምን ጋር ችግር እንደተፈጠረ የምታስቡበት። ስለዚህ በህይወታችሁ ውስጥ ፈጥናችሁ የሆነ ነገር ከማድረጋችሁ በፊት ሰከን ብላችሁ ጉዳዩን መፈጸም አለባችሁ። በትዳራችሁ፣ በጓደኞቻችሁ መሃል፣ በቤተሰባችሁ ውስጥ፣ በስራ ቦታ ሰው ሲያጠፋ ተነስተን በኃይልና በቁጣ ከመናገራችን በፊት ከዛ ነገሩ እንደዛ እንዳልሆነ ስናስብ ጸጸት ውስጥ ከመግባታችን በፊት የችግሩን መንስኤ ምን እንደሆነ መጀመሪያ በፍቅር በሐሳብ መረዳት። ያለበለዚያ በህይወታችን ውስጥ እያንዳንዱን የምናደርጋቸው ነገሮች ችግር ውስጥ ይከተላል ወይንም ደግሞ ማንወጣው ፈተና ውስጥ ይገባል። ስለዚህ በህይወታችሁ ውስጥ እያንዳንዱን የምታደርጓቸውን ነገሮች መጀመሪያ ትዕግስትን አስቀድሙ። ከመጸጸታችሁ በፊት፣ ጥርስ ከማውለቃችሁ በፊት፣ አይን ከማጥፋታችሁ በፊት፣ መረጃ የሌላቸው ወሬዎች ከማውራታችሁ በፊት፣ የብዙ ሰዎችን ህይወት ከመበጥበጣችሁ በፊት፣ የብዙ ሰዎችን ነገር ከማበላሻታችሁ በፊት ተጠንቀቁ። ለምታወሩት ነገር መረጃ ይኖራችሁ፣ ለምታደርጉት ነገር መረጃ ይኖራችሁ። ዓለማችን በዚህ ሰዓት ላይ ከራስ ጉድ ይልቅ የሰውን ጉድ ይዘ የምትወጣበት ጊዜ ላይ የደረስነው። ስለዚህ ሰከን ብለን በጥሞና ነገሮችን ማሰላሰል ይጠበቃል። ቤታችን እንዳይፈርስ ይረዳል። ጓዳችን እንዳይበላሽ ይረዳል። ስራችን እንዳይበላሽ፣ ከሰዎች ጋር ያለን ግንኙነት እንዳይበላሽ ያደርጋል። ስለዚህ ወዳጄ፣ ስለዚህ እህቴ ከዚህ ታሪክ ላይ ብዙ ነገር እንዳተረፋችሁ ተስፋ አድርጋለሁ። በህይወታችሁ ውስጥ ለራሳችሁ ነገር ጽሞና ወስዳችሁ ለራሳችሁ የእርጋታ ጊዜ ወስዳችሁ ህይወታችሁ ማስተካከል እንደምትችሉ አስባለሁ። ከዚህ ሲከብዳችሁ ደግሞ ከፈጣሪያችሁ ጋር ህብረት ጸልዩ። መንገዱ ምን ጋር ስህተት እንዳለበት ፈጣሪያችሁ ያሳያችኋል። ስለዚህ በህይወታችሁ ውስጥ ተረጋግታችሁ ለነገሮች ምላሽን ማድረግ ይጠበቅባችሁ። በህይወታችሁ ቸኩላችሁ የምታደርጓቸው ነገሮች ትልቅ ጸጸት፣ የማትወጡት ነገር ውስጥ የማትፈልጉት ነገር ውስጥ ይከታችሁ። ከዚህ ቻናል ቤተሰቦች አብራችሁኝ ስለነበራችሁ እጅግ አመሰግናለሁ።